አት ገጸየ ወኩልንተየ በትምህርተ መስቀል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ እንዘ አሐመነ ወተማኅፀነ ክህድግ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንተ ኢትስመ ማርያም ጽዮን ለዓለመ ዓለም። ቅዱስ 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 ተብለህ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ይቅር ባይ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት ሰውሮናልና ረድቶ ጠብቆ አቅርቦናልና ተቀብሎ አጽንቶ ጠብቆናልና እስከዚህ ሰዓት አድርሶናልና አሁንም ክብርት በምትሆን በዚች ዕለት በሕይወታችን ዘመን ሁሉ በፍጹም ሰላም ሁሉን የሚይዝ አምላካችን እግዚአብሔር የጠበቀን ዘንድ እንለምነው። ሁሉን የያዘ ጌታችን እግዚአብሔር የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ አባት በስራው ሁሉ ላይ ስለ ስራው ሁሉ በስራው ሁሉ ውስጥ እናመሰግናለን። ሰውረህናልና ረድተህናልና ጠብቀህ ወደ አንተ አቅርበህ ጠብቀህናልና አጽንተህ ጠብቀህናልና እስከዚህ ሰዓት አድርሰህናልና እናመሰግናለን። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። ምስጋናህን በሰማዮች ላይ ከፍ ከፍ ብሏልና ከሕፃናት ከሚጠቡት ልጆች አፍን ምስጋና አዘጋጀ። ስለ ጠላትን ግፈኛውን ታጠፋው ዘንድ የጣቶች ስራ የሰማዮችን አንተ የሰራቸው ጨረቃና ከዋክብት እናያለን። ታስበው ዘንድ ሰው ምንድን ነውን? ተጎበኘው ዘንድ የሰው ልጅ ምንድን ነውን? ከመላይ ጥቂት አሳነስከው፣ በክብር በምስጋና ዘውድ ከለልኸው። በእጆች ስራ ሁሉ ላይ ሾምኸው። በኪሩቤል አድሬ የምትኖር አምላካችን ሆይ በመላይ ዘንድ ትከብራለህ፣ ትመሰገናለህ። የተቀደሰ ማደሪያው ከሆነ አዳራሽ እንገባ ዘንድ ያደልከን አንተነ የምስጋና ቅድስና እናስብ ዘንድ የማይታየው ምስጋና እናቀርብልህ ዘንድ የሁላችንን መማጠን ተቀበል። ሰማያዊ ምስጢር በምናስብበት እምነት ረብህን ጥቅምን ስጠን። ሁላችንም ያለመጨነቅ ያለመሰናከል ጠብቀን። እግሮቻችንን ከድጥ ዓይኖቻችንን ከእንባ ሰውነቶቻችን ከኃጢአት ሞት አድነን። ከቀድሞ ጀምሮ ያገለግሉ ወዳጆቹ ልመና አስበ በአንተ ከዳኑት ጋር ቁጠረን። በአንድ ልጅ በእርሱ ያለ ክብር ንጹሕ ላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ለዘወትርም ለዘላለሙ አሜን። ሁሉን የምትይዝ ጌታ ሆይ እንለምንሃለን፣ እንማልድልሃለን። በመላው ሌሊት እንደጠበቅከን ወደ ቀድሞ ራእይ ዳግመኛ እንዳደረስከን በሚመጣውን ሌሊት ጠብቀን። ፍቅርን ያለ ኃጢአት በሰርክና በሌሊት ስጠን። ከሌሊት ፍርሃት ወደ ጨለማ ከሚወስደው ሐዘን አድነን። ከአመፀኛና ከሐሰተኛ ሰው ጠብቀን። ሰው እንደመሆናችን የበደልነው የተሰወረውን ይቅር በል። አንተ እግዚአብሔር ሰው ወዳጅ ነህና በአንድ ልጅ በእርሱ ያለ ክብር ንጹሕ ላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ለዘወትርም ለዘላለሙ አሜን። አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼ ፊትህን ከኔ ትመልሳለህ? እስከ መቼ በነፍሴ ሐዘን እኖራለሁን? እስከ መቼ ልቤ ሁልጊዜ ትጨነቅብኛለችን? እስከ መቼ ጠላቶች በእኔ ላይ ይታበያሉን? አቤቱ አምላኬ ተመልከት፣ የሰማይ ለሞት እንዳያንቀላፉ ዓይኖችን አብራቸው። ጠላቶች አሸነፍነው እንዳይሉ የሚያስጨንቁ እኔ ብናወጥ ደስ እንዳይላቸው። እኔ ግን በቸርነት ታመንኩ፣ ልቤም በማዳን ደስ ይለዋል። የረዳኝ እግዚአብሔርን አመሰግነዋለሁ። የስጦታ መጀመሪያ ኢየሱስ ክርስቶስ ሆይ የዓለምን ኃጢአት የምታርቅ የእግዚአብሔር በግ አንተ ነህና ይቅር በለን። በአባትህ በጥበቡ መስፈርት ከሰማይ ወርደሃልና አንተ የፈጠርከው የማይተለወጥ የሆነውን ፍጥረትን ታድን ዘንድ በንፋስ ክንፍ የሚሄዱትን መላእክት ረቂቃን የሚያገለግሉትን የእሳት ነበልባል የሚያደርጋቸው ምድር አይቶ እንድትንቀጠቀጥ ያደርጋታል። ተራሮች ይዳስሳቸዋል፣ ይጨሳሉ። ዓለምን ያስክ አንተ አምላካችን እግዚአብሔር ሆይ በስጦታ መንፈስ ወገኖችን አድናቸው። አቤቱ አምላካችን ሆይ በስጦታ መንፈስ ወገኖችን ደስ አሰኛቸው። ጭንቁን ነገር የምታቀል የተቸገሩ የምትረዳ አንተነ የሐዋርያት ጌጣቸው የነዳያን ገንዘባቸው ተስፋ ላጡ ሰዎች ተስፋቸው ሙታን የምታነሳቸው ኢየሱስ ክርስቶስ ሆይ ላብ ኃይሉ ጥበቡ የምትሆን አንተ እናመሰግናለን። ዛሬም ለዘወትርም ለዘላለሙ አሜን። አቤቱ ጸሎቴን ስማ፣ ጩኸቴም ወደፊት ይድረስ። በመከራዬ ቀን ፊትህን ከኔ አትመልስ። ጆሮው ወደ እኔ አዘንበል። በጠራው ቀን ፈጥነህ ስማኝ። ዘመኑም እንደ ጢስ አልቋልና አጥንቶችም እንደ ሳር ደርቋልና። ተቀሰፍኩ፣ ልቤም እንደ ሳር ደረቀ። እህል መብላት ረስቶኛልና ከጩኸቴም ድምፅ የተነሳ ሥጋዬ በአጥንቶቼ ላይ ተጣበቀ። እንደ ሜዳ አህያ ሆንኩ።
ሌሊትም በሆነ አቤት እንዳለ እንደ ጉጉት ሆንኩ። ጠላቶች ሁልጊዜ ይሰድቡኛል፣ የሚያሳድዱኝ ተማማሉብኝ። አመድን እንደ ልቅም ያለውና መጠጥን ከንባይ ጋር ጠጥቻለሁና ከቁጣ መቅሰፍት የተነሳ አንተ ጥለኸኛልና ዘመኔም እንደ ጥላ አለፈ፣ እኔም እንደ እሳት ደርቄአለሁ። አንተ ግን አቤቱ ለዘላለም ትኖራለህ። መታሰቢያ ለልጅ ልጅ ነው። አንተ ተነስ፣ ጽዮንን ይቅር በላት፣ ይቅር ትላት ዘንድ ጊዜዋ ነውና ዘመኗም ደርሷልና። ባሪያዎች ድንጋዮችን ወደዋልና መሬቷን አክብሯታልና። አቤቱ አሕዛብ ስምህን፣ ነገሥታት ሁሉ ክብርን ይፍሩ። እግዚአብሔር ጽዮንን ይሠራታል በክብሩም ይገለጣልና። ወደ ድሆች ጸሎት ተመልከት፣ ልመናቸውን አልናቀምና። ይህችን ለሚመጣ ትውልድ ተጻፈች። የሚፈጠር ሕዝብ እግዚአብሔርን ያመሰግነዋል። ከሰማይ ሆነው መቅደሱን ተመልክቷል። እግዚአብሔር ከሰማይ ሆኖ ምድርን ጎብኝቷል። የእስረኞቹን ጩኸት ይሰማ ዘንድ፣ የተገደሉን ሰዎች ያድን ዘንድ። የእግዚአብሔር ስም በጽዮን ምስጋና በኢየሩሳሌም ይነግሩ ዘንድ። አሕዛብ በአንድነት በተሰበሰቡ ጊዜ ነገሥታትም ለእግዚአብሔር ይገዙ ዘንድ በኃይሉ ጎዳና መለሳቸው። የዘመኔ ማነስ ንገረኝ፣ በዘመኔ እኩሌታ አትውሰደኝ። ዓመታቶች ለልጅ ልጅ ናቸው። አቤቱ አንተ አስቀደመ፣ ምድር መሰረቅ፣ ሰማያት እጆች ሥራ ናቸው። እነሱ ይጠፋሉ፣ አንተ ግን ትኖራለህ። ሁሉም እንደ ልብስ ያረጃል፣ እንደ መጎናጸፊያም ትለውጣቸዋለህ። ይለውጥማል፣ አንተ ግን ያው አንተ ነህ። ዓመታት ከቶ ያልቅም፣ የባሪያዎቹ ልጆች ይኖራሉ፣ ዘራቸው ለዘላለም ይጸናል። አቤቱ ከክፉ ቀን መከራ፣ ከጥፋት ሰዓቶች ታድነን ዘንድ፣ ከክፉ ሰዎች ተንኮል፣ ከሀኬትም ከጽርሃት ድንገት ከሚመጣብን መከራ አቤቱ አምላካችን በዚህ ሰዓት አድነን። ዓለምን ያዝክ አምላካችን እግዚአብሔር አንተ ነህ። አቤቱ አምላካችን ረድኤትህ ድኅነትህ የሚገኝ ከአንተ ዘንድ ነውና ጌትነትህ የተማጸነ ሁሉ ባሪያህን ዳዊትን ከክፉ ጦርነት ያዳንከው ዳንኤልን ከአናብስት አፍሶስና ከናታንን አዛርያ ሚሳኤልን ከባቢሎን እሳት ያዳንካቸው አቤቱ አምላካችን እኛን ካላውያን ከአመፀኛ ትውልድ አድነን። ነፍሳችን ሥጋችን በቸርነትህ ጠብቅ። ቤተ ክርስቲያናችንን በምስጋና በጸሎት በቀናች ሃይማኖት ጠብቅ። አምላካችን ወይ ይቅር በለን። አባታችን በሰማይ የምትኖር ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ ለሰይጣን ከመሸነፍ ከመዋረድም ከመውደቅም አድነን። በየጊዜው በየሰዓቱ ሁሉ ያለ ድካም ያለ ሀኬት እናገለግል ዘንድ እርዳን። በአንድ ልጅ በእርሱ ያለ ክብር ንጹሕ ላንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘዘውትርም ለዘላለሙ አሜን። አቤቱ በመዓትህ አትቅሰፈኝ፣ በመቅሰፍትህም አትገስጸኝ። ፍላጻዎችህ ወግተውኛልና፣ እጆችም በላይ ላይ ከብደውብኛልና። ከቁጣ ፊት የተነሳ ለስግድነት የለውም፣ ከኃጢአት ፊት የተነሳ ለአጥንቶቼ ሰላም የላቸውም። ኃጢአቴ ከራሴ ጸጉር በስጧልና፣ እንደ ከባድ ሸክም በላይ ላይ ከብዶኛልና። ከስንፍና የፊት የተነሳ አጥንቶቼ ሸተቱ፣ በሰበሱ፣ እጅግም ጎሰጎርጎበት። ሁልጊዜም በትካዜ እመላለሳለሁ። ነፍሴም ስድብ ጠግባለችና፣ ለሥጋዬ ድኅነት አጣሁ። ታመምኩ፣ እጅግም ተሰቃየሁ። ከልቤም ማዘን የተነሳ ጮኻለሁ። አቤቱ ፈቃድ ሁሉ በፊትህ ነው፣ ጩኸቴም ከአንተ አይሰወርም። ልቤም ይደነግጥብኛል፣ ኃይሌም ተወኝ። የዓይኖቼም ብርሃን ፈዘዙብኝ። ወዳጆቼ ባልንጀሮቼ ባላጋራ ሆነው ከበው ደበደቡኝ። ዘመዶቼም ተስፋ ቆርጠው ተለዩ። ነፍሴም የሚሻት በረቱብኝ። መከራዬን የሚፈልጉ ከንቱ ተናገሩ፣ ሁልጊዜ ያጠፉኝ ዘንድ በሽንገላ ይማከራሉ። እኔ ግን እንደማይሰማ ደንቆሮ፣ አፉን እንደማይከፍት ዲዳ ሆንኩ። እንደማይሰማ ሰው በአፉ መናገር እንደማይችል ሰው ሆንኩ። አቤቱ በአንተ ታመኛለሁ። አቤቱ አምላኬ አንተ ስማኝ። የጠላቶቼ መዘባበቻ አታድርገኝ ብያለሁና። እግሬም ቢሰነካከል በእኔ ላይ ብዙ ነገር ይናገራሉ። እኔን ሲገርፉ ዘንድ አቆስለው፣ ቁስሌም ሁልጊዜ በፊትህ ነውና። በደሌ እናገራለሁ፣ ስለ ኃጢአት የምተክዛለሁ። ጠላቶቼ ናቸው ይበረቱብኛል። በአመፅም የሚጠሉኝ ብዙ፣ በበጎ ፋንታ ክፉን የሚመልሱልን ጽድቅ ስለተከተልኩ ይከሱኛል። እንደ ርኩስ በድን ወንድሞቻቸውን ጣሉ። አቤቱ አንተ አትጣለኝ፣ አምላኬ ከኔ አትራቅ። አቤቱ የመድኃኒቴ አምላክ ሆይ እኔን ለመርዳት ፍጠን። ሁሉን የምትይዝ እግዚአብሔር ሆይ እንለምንሃለን፣ እንማልድሃለን። ለታመሙት አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናቶችንም ጨምሮ ሕይወታቸውን ስጣቸው። የደዌ መንፈስን አርቅ፣ ደዌን ሁሉ መንጉሉ ከነሱ አሳርፍ። አቤቱ ይቅርታ ፈጥኖ ይደረግልን። ነፍስን የምታድን ሥጋን የምታድን ሥጋ ደግሞ ሁሉ የምትጎበኛ አንተ ነህ። በርኩሳንም መናፍስት የሚጨነቁትን ነጻ አድርግ። የተጨነቀችውን የተቸገረ ሰውነት ፍጹም ረፍት ሰጥተህ አሳርፍ። ደዌን ሁሉ ከዚህ ቤት አስወጥተህ ስደድ። ከየራሳችን የቁራኝነት ደዌ ያርቅ። ፍጹም ዳኝነትን ሰጠን። በአንድ ልጅ በእርሱ ያለ ክብር ንጹሕ ላንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘዘውትርም ለዘላለሙ አሜን። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት ኃጢአቴን ደምስስ። ከበደሌም ፈጽመህ እጠበኝ፣ ከኃጢአቴም አንጻኝን። የበደሌን አውቄአለሁና ኃጢአቴ ሁልጊዜ ከፊትህ ነውና። አንተም ብቻ በደልኩ፣ ከፊትህም ክፋትን አደረጉ። በነገርህ ትጸድቅ ዘንድ በፍርድም ታሸንፍ ዘንድ ነው። በኃጢአት ተፀነስኩ፣ እናቴም ባመፃ ወለደችኝ። እውነትን ወደድክ፣ የማይነገር ስውር ስጦታን አስታወቅከኝ። በእርሷ ምርጨኝ፣ ነጻማለሁ። ጠባይ ከበረዶ ይልቅ ነጭ ሆናለሁ።
ሐሴትና ደስታ አሰማኝ። የጻድቃን አጥንቶች ደስ ይላቸዋል። ከኃጢአቴን ፊትህ መልስ፣ በደሌ ሁሉ ይደምሰስ። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ከፊትህም አትጣለኝ፣ ቅዱስ መንፈስም ከኔ ላይ አትውሰድብኝ። ደስታና ማዳን ስጠኝ፣ በጽኑ መንፈስ አጽናኝ። መንገድን ለኃጥአን አስተምራቸው ዘንድ ዝንጎች ወደ አንተ መልሱ ዘንድ። የመድኃኒቴ አምላክ ሆይ እግዚአብሔር ሆይ ከደም አድነኝ። አንደበቴም በአንተ ጽድቅ ደስ ይለዋል። አቤቱ ከንፈሮችን ክፈት፣ አፌን ምስጋናን ያወራ። መሥዋዕትን ብትወድስ በሰጠሁ ነበር። የሚያቃጥለው መሥዋዕት ደስ አያሰኝህም። የእግዚአብሔር መሥዋዕት የዋህ መንፈስ ነው። የተዋረደን የዋሁን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰማምራት፣ የኢየሩሳሌም ቅጥሮች ታነጹ። የጽድቁን መሥዋዕት መባውን የሚያቃጥለው መሥዋዕት በወደድ ጊዜ ያን ጊዜ በመሰዊያው ላይ ፍሪዳዎች ይሰዋሉ። አቤቱ ምሕረትህ ፈጥኖ በላያችን ላይ ትደረግ። የፊትህን ብርሃን በሰውነታችን ላይ የሚያድን ምሕረት ይምጣ። ደስ የሚያሰኝ ቸርነት ይገለጽ። አቤቱ ከክፉ ነገር ከስህተት ሁሉ ጠብቀ እንደተናገርከው ተቀበለን። በእኛና በአንተ መካከል ሰላምን አድርግ። የበደለው ወደ አንተ መመለስ ይቻልሃልና ቁጥር በሌለው በቦታ ሁሉ እንሰግድልሃለን። ድካማችንን ትሸከማለህ፣ ኃጢአታችንንም ትታገሳለህ። አቤቱ አምላካችን እግዚአብሔር አንተ መሐሪ ነህ። እግዚአብሔር ይጠብቀኛል፣ የሚያሳጣኝ የለም። በለመለመ መስክም ያሳድረኛል። በዕረፍቷ ዘንድ አሳደገኝ። ነፍሴን መለሳ፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትር ምርኩዝን እነሱ ያጽናኑኛል። በፊቴ ገበታ አዘጋጀህልኝ፣ በሚያሰቃዩ ሰዎች ፊት ለፊት ራሴን በዘይት ቀባህ። ጽዋም የተትረፈረፈ ነው ያረካልም። ምሕረትህ በሕይወቴ ዘመን ሁሉ ይከተለኛል። በእግዚአብሔር ቤት ለረጅም ዘመን እኖር ዘንድ እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ነውና። የአማልክትን አምላክ አመስግኖት፣ ምሕረቱ ለዘላለም ነውና። የጌቶችን ጌታ አመስግኖት፣ ምሕረቱ ለዘላለም ነውና። እርሱም ብቻውን ታላቅ ታምራትን ያደረገ፣ ምሕረቱ ለዘላለም ነውና። ሰማያትን በጥበቡ የሠራ፣ ምሕረቱ ለዘላለም ነውና። ምድርን በውኃ ላይ ያጸና፣ ምሕረቱ ለዘላለም ነውና። ብቻውን ታላላቅ ብርሃናትን የሠራ፣ ምሕረቱ ለዘላለም ነውና። ለፀሐይ ቀንን ያስገዛው፣ ምሕረቱ ለዘላለም ነውና። ለጨረቃና ለከዋክብት ሌሊትን ያስገዛቸው፣ ምሕረቱ ለዘላለም ነውና። ከበኵራቸው ጋር ግብፅን የመታ፣ ምሕረቱ ለዘላለም ነውና። እስራኤልን ከመካከላቸው ያወጣ፣ ምሕረቱ ለዘላለም ነውና። በጸናች እጅ በተዘረጋችም ክንድ፣ ምሕረቱ ለዘላለም ነውና። የኤርትራን ባህር ፈጽሞ የከፈለ፣ ምሕረቱ ለዘላለም ነውና። እስራኤልን በመካከሉ ያሳለፈ፣ ምሕረቱ ለዘላለም ነውና። ፈርዖንና ሰራዊትን በኤርትራ ባህር ውስጥ የጣለ፣ ምሕረቱ ለዘላለም ነውና። ሕዝቡን በምድረ በዳ የመራ፣ ምሕረቱ ለዘላለም ነውና። ከዓለቷን ያፈለቀ፣ ምሕረቱ ለዘላለም ነውና። ጽኗን ነገሥታትን የገደለ፣ ምሕረቱ ለዘላለም ነውና። የአሞራውያን ንጉሥ ሲሆንን፣ ምሕረቱ ለዘላለም ነውና። የባሳን ንጉሥ ዐግን፣ ምሕረቱ ለዘላለም ነውና። ርስት አድርጎ የሰጠ ምድራቸውን፣ ምሕረቱ ለዘላለም ነውና። ለባሪያው ለእስራኤል ርስት አድርጎ የሰጠ፣ ምሕረቱ ለዘላለም ነውና። እግዚአብሔር እኛን በመወረዳችን አስቦናልና፣ ምሕረቱ ለዘላለም ነውና። ከጠላቶቻችንም እጅ አድኖናልና፣ ምሕረቱ ለዘላለም ነውና። ለሥጋ ሁሉ ምግብን የሚሰጥ፣ ምሕረቱ ለዘላለም ነውና። የሰማይን አምላክ አመስግኑት፣ ምሕረቱ ለዘላለም ነውና። የሰማይን አምላክ አመስግኑት፣ ምሕረቱ ለዘላለም ነውና። የሰማይን አምላክ አመስግኑት፣ ምሕረቱ ለዘላለም ነውና። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱም ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃልና። በላባዎቹ ጋርዶሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማም፣ በቀን ከሚበር ፍላጻ፣ በጨለማ ከሚወድቅ ከክፉ ነገር፣ ከአደጋም ከቀስሩም ጋር አትፈራም። በአጠገብህ 1000 በቀኝ 10,000 ይወድቃሉ፣ ወደ አንተ አይቀርቡም። በዓይኖችህ ብቻ ትመለከታለህ፣ የኃጥአን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑል መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክትን ስለ አንተ ያዛቸዋልና። እግርህ በድንጋይ እንዳይሰነካከል በእጆች ያነሱሃል። በተኩላና በእባብ ላይ ትጫማለህ። አንበሳና ዘንዶውን ትረግጣለህ። በእኔ ተማምኖና አስጥለዋለሁ። ስሜንም አውቋልና ጋርደዋለሁ። ይጠራኛል፣ እመልስለትም አለሁ። በመከራም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ረጅም ዕድሜ አጠግባለሁ፣ ማዳኔንም አሳየዋለሁ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣
ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለንጽሕት ለቅድስት ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱን ለማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንን አስተሰርይልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ኅብስት ላበላን፣ ይህንንም ጽዋ ላጠጣን፣ ምግባችንና ልብሳችንን ላዘጋጀልን፣ ኃጢአታችን ሁሉ ለታገሰልን፣ ክቡር ደሙን ቅዱስ ሥጋውን ለሰጠን፣ እስከዚህ ሰዓትም ላደረሰን ለእሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ማርያምም ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘውትር በየጊዜያቱና በየሰዓቱ ምስጋና ይገባል። በእውነት የጽድቅ ብርሃን የሚሆን አምላካችንን ክርስቶስን የወለድሽልን ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታ ያደርግ ዘንድ ኃጢአታችንንም ያስተሰርይልን ዘንድ ወደ ጌታችን ለምኝልን። በእውነት ለሰው ወገን አማላጅ የምትሆኚ አምላክን የወለድሽ ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ። የኃጢአታችን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ድንግል የምትሆኝ ንጽሕት ድንግል ሆይ ደስ ይበልሽ። የባሕርያችን መመኪያ ሆይ ደስ ይበልሽ። አምላካችንን አማኑኤልን የወለድሽልን ሆይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነች ታስቢን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ ለምኝልን። አማልጅን፣ አስታርቂን። የዓለም ንጉሥ ኢየሱስ ክርስቶስ ምሕረትና ቸርነቱ የበዛ በምሕረትና በቸርነቱ ሁላችንንም ይቅር ይበለን። ለቃሉም ተገዢ አድርገን ትእዛዙ እንድንጠብቅ እሱ ይርዳን። ለዓለሙ ሰላም፣ ለሕዝበ ክርስቲያኑ መረጋጋትን ያድለን ይስጠን። ለምድሪቷ በረከትን ያድለን ይስጠን። አገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋትና ከመለያየት አምላካችን ፈጣሪያችን ይጠብቅልን። እኛንም ልጆቹን ፍጥሮችን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን መሐሪው ሩሩ ደጉ አባታችን ይጠብቀን። ለቃሉ ተገዢ ያድርገን። በሕመም ላይ ለሚሰቃዩ ወገኖቻችን በየቤታቸው በየሆስፒታሉ ተኝተው በሕመም ላይ ላሉ መተንፈስ ላቃታቸው መገላበጥ ለተሳናቸው መተንፈስ ላቃታቸው አምላካችን በምሕረቱ እጁ ይዳብሳቸው፣ ፈውሱን ጤናውን ያድላቸው ይስጣቸው። የሞቱትን በደጋጎቹ በአባቶቻችን በነ አብርሃም በነ ይስሐቅ በነ ያዕቆብ አጠገብ ያሳርፍልን። ያዘኑትን ያጽናናልን። በእስር ቤት ያሉትንም ያስፈታልን። በስደት ዓለም ያሉትንም ይሰብስብልን። አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋህዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናንን ያስታግስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ ይመልሳቸው፣ የሰብስባቸው፣ ለቃሉም ተገዢ አድርጋቸው። ትእዛዙን እንዲጠብቁ እሱ ይርዳቸው። በትዳር ያላችሁት ትዳራችሁን ይባርክ፣ ልጆቻችሁን ይባርክ፣ መልካም ስራችሁን ይባርክላቸው። ትዳር ለሌላችሁ ንጹሕ ትዳር፣ ልጅ ለሌላችሁ ልጅ፣ ስራ ለሌላችሁ ተመስገን የምትሉበትን ስራ ያድላችሁ ይስጣቸው። በጸሎት አስቦን አትርሱን ብላ የተማጸኑትን የምሕረት አባት የይቅርታ ባለቤት አባታችን ፈጣሪያችን እሱ ያስበን። እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ሁላችንን የሚጠብቀን እግዚኦ 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 ከሚያስብል መከራ አምላካችን ፈጣሪያችን መድኃኒታችን ይጠብቀን። የተራቡትን ያብላልን፣ የተጠሙትን ያጠጣልን፣ የተራቆቱትን ያልብስልን። በመከራ ያሉትን ከመከራ ስጋ ከመከራ ነፍስ ይሰውራቸው፣ ይጠብቃቸው። ጋሻ መከታ ይሆነን። ሀገራችን ውስጥ የገባውን የኔ አውሬ መንፈስ የኔ ዘንዶ መንፈስ የሰውን ደም የሚያስፈስስ የሰውን ሕይወት የሚያስቀጥፍ ሰላማችንን የወሰደ ፍቅራችንን ያቀዘቀዘ አንድነታችንን የለያየ ከእሱ የሚያርቀን ለእሱ እንዳንገዛ የሚያደርገን ትእዛዙ እንዳንጠብቅ የሚያደርገን
በስጋችን ውስጥ በደማችን ውስጥ ያለውን ጠላት ጠራርጎ ያጥፋልን፣ ያንሳልን፣ ያስወግድልን፣ እንደ ሰም አቅልጦ ያንሳልን። አባታችን አገራችንን መሃሏን ገነት ግራ ቀኟን እሾክ አሜክል አድርጎ ይጠብቀልን። ፍቅርን እንደ ሸማ ሁላችንንም ያላብሰን። ስለ እናቱ ስለ ንጽሕት ስለ ቅድስት ድንግል ማርያም ብሎ ይማረን። ስለ ቅዱሳን መላእክት፣ ስለ ቅዱሳን ነቢያት፣ ስለ ቅዱሳን ሐዋርያት፣ ስለ ቅዱሳን ሰማዕታት፣ ስለ ቅዱሳን ጻድቃን፣ ስለ ቅዱሳን አበው መሐሪው ሩሩ ጌታ ምሕረቱን ቸርነቱን ይላክልን። አምላካችን ፈጣሪያችን መድኃኒታችን ለቅድስት ቤተ ክርስቲያን አስራት በኩራት የምታወጡ የተራበ የምታበሉ የተጠማ የምታጠጡ የተራቆተ የምታለብሱ መልካም ሥራ የምትሰሩ ስጦታችሁ ለኃጢአት መደምሰሻ ለዲያብሎስ ድል መንሻ ለመንግሥተ ሰማያት መሮሻ አድርጎ ይቀበልላችሁ። የዲያብሎስ ሰራዊት ያላየውን ምቀኛው ሰላቢ ያልተመለከተውን ንጹሕ እንጀራ ከሙሉ ጤንነት ጋር ይስጣችሁ። የያዛችሁትን ይባርክላችሁ፣ መጥፎውን ያርቅልን። አምላካችን ፈጣሪያችን በጭንቀት ውስጥ ላሉ የሚያስጨንቃቸውን ጠላት የዲያብሎስ ሰራዊቱን ጠራርጎ ያጥፋላቸው። ከአይምሮ ላይ ቁጭ ብሎ ተስፋ በማስቆረጥ በማጠራጠር ሆድ በማስባስ ግራ በማጋባት በማወክ የገባውን ጠላት የምሕረት አባት የይቅርታ ባለቤት አባታችን እሱ ጥርግርግ አድርጎ ያጥፋልን፣ ያንሳልን፣ ያስወግድልን። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይመልከት። የቸርነቱን ሥራ ይስራልን። ዝናበ ምሕረቱን እክለ በረከቱን የበረከት የምሕረት ጠል ያደርግልን። ምሕረቱ ቸርነቱ የበዛ አባታችን ፈጣሪያችን የታሰሩትን ያስፈታልን። በስደት ሀገር ለእንጀራ ብለው እየተሰደዱ ባህር ማዶ ወደ ሀገራቸው የሚገቡትን ከመሰናከል ከፈተና ከዲያብሎስ ፈተና ጠብቆ ጨካኞች እጅ ከመውደቅ ከመያዝ ጠብቆ ወዳሰቡበት መንገድ እንዲገቡ ቅዱሱ ደጉ ጌታ አምላክ እግዚአብሔር ይርዳቸው፣ የተቃና ያድርግላቸው። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ኦ ሊቀ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ቅዱስ የሆነው ጌታ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለሱ ይሁን። እማምላክ ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ስሟ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጸበት ሥጋውን የቆረሰበት ደሙን ያፈሰሰበት መስቀሉ ክብርና ምስጋና ለሱ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን። አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ
ኮነ ፍስሐ ወሰላም። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች፣ የማምላክ የቅድስት የንጽሕት የድንግል ማርያም የአስራት ያደራ የቃል ኪዳን ልጆች፣ የቅዱሳን ወዳጆች፣ የመስቀሉ አማኞች፣ ክቡራን አባቶቻችን፣ ክቡራን እናቶቻችን፣ ክቡራን ወንድሞች፣ እህቶች፣ ሕፃናቶችንም ጨምሮ በሰበሰበን በወደደን ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን አደራችሁ? በየሰዓት አቆጣጠራችሁ። አሜን። ለሁሉ አምላክ ቅዱሱ ጌታ እግዚአብሔር ይመስገን። እንኳን ለዚች ሰዓት ለዚች ደቂቃ ሁላችንንም አደረሰን አደረሳችሁ። ዛሬ በዚህ የገባሁት እምቢ አለኝ፣ ኔትወርክ እምቢ አለኝ። 1 ሰዓት ሙሉ ቆምኩ። እንግዲህ ፈቃዱ ስላልሆነ በዚህ ይሻላል፣ በዚህ አስተላልፍላችኋለሁ በማለት ነው ቶሎ ቶሎ ጸሎቱን ያደረስኩት ማለት ነውና እንግዲህ ጠላት እንግዲህ በብዙ ይፈትነናል። ኔትወርክ በማቋረጥ ብዙ ነገር ሁልጊዜ ያው ሰዎች ነንና እንናደዳለን፣ እንባሰጫለን ማለት ነው። የእሱን ደግሞ እሱን የምንሰማ ከሆነ የምንበሳጭ ከሆነ ትርጉም የለንም ማለት ነው። ስለዚህ ራሳችንን ነው የምንጎዳው ማለት ነው እና ያው እግዚአብሔር ይመስገን እንግዲህ ያው ጸሎትን እንግዲህ አብራችሁ አልተሳተፋችሁም። ያው እንግዲህ መጨረሻ ነው የምታዳምጡት ማለት ነው። እንግዲህ ምንም ማድረግ አይቻልም። አንድ ክፋት አይደለም እንግዲህ የሰው ልጅ እንዲከታተል ሳይሆን እንዳይከታተል ነው። ነገር ግን ያው ብዙ ጊዜ እንዲህ እያደረገ ይፈትነኛል። ጠዋት ላይ ይፈትናል፣ ማታ ላይ ይፈትናል። እንግዲህ ፈተና ነው፣ ይሄ ፈተና ነው። ያው ተስፋ ቆርጬ እንድተወው ነው የፈለገው። ግን ያው ብቻዬን ቢሆንም አድርሰዋለሁ። ግን እናንተም ያው ተካፈሉት በማለት ነው በዚህ አድርጌ ያው ይተላለፍላችኋል ማለት ነው እና የተወደዳችሁ የክርስቶስ ቤተሰቦች ልንበረታ ይገባል፣ ልንጠነክር ይገባል። አሁን አጥብቀን የምንጸልይበት ነው። ስለዚህ ሁልጊዜ ከጸሎት መራቅ እንደሌለብን ነው። ከጸሎት ከራቅን፣ ከአምልኮት ከራቅን፣ ከእግዚአብሔር ከራቅን፣ ከጸሎት እያንዳንዱ ከመንፈሳዊ ነገር ከራቅን ዋጋ የለንም። አሁን አሳ ከባህር ውስጥ ከወጣ እስትንፋሱ ባህሩ ነው፣ ህይወቱ ባህሩ ነው። ከዚያ ከወጣ ግን ይሞታል፣ ህይወት የለውም፣ አይተነፍስም። ስለዚህ እኛም ከአባታችን ከራቅን ሰዎች እዚያ ይረግጣሉ። አልገባቸውም። ስላልገባቸው ያው አንፈርድባቸውም። እንግዲህ ሰይጣን የሰለጠነበት ያዲያቆነ ሰይጣን ሳያቀስ አይለቅም ይላሉ አባቶቻችን ሲናገሩ ማለት ነው። እና ያው ጊዜ ሲሰጥ እኛ ደግሞ አይ ጊዜ ገና ነው 120 ዘመን የተሰጣቸውን በመጽሐፍ ቅዱስ እናነበዋለን። 120 ዘመን ተሰጥቷቸው በመተው በልተን ጨፍረን ዘለን በሕያው ንስሐ እንገባለን አሉ፣ አጠፋችሁ። ስለዚህ እግዚአብሔርን እኛ ልንዘባበትበት ሳይሆን አምላኬ ፈጣሪ ይቅር በለኝ፣ ማረኝ፣ ራራልኝ፣ ለራስ ይቅር በለን፣ ማረን፣ በምሕረት ተመልከተን ለሁላችንም። ስለዚህ አንዱ ለአንዱ ሊጸልይ፣ አንዱ ለአንዱ ሊተሳሰብ፣ አንዱ ለአንዱ ሊደጋገፍ፣ ፍቅር በፍቅር ሆኖ ማለት ነው። ክርስቶስ ስለ ፍቅር አይደል? ሁሉን ቻይ ነው አምላካችን፣ ሁሉን ቻይ ነው አምላክ። የማይችለው ነገር የለም። ያያል፣ አይቶ ያልፋል። እኛ ግን አይተን አናልፍም፣ ሰዎች ደካሞች ስለሆንን ማለት ነው። ስለዚህ በዓለም ሳላችሁ መከራ አለባችሁ፣ ፈተና አለባችሁ ተብለዋል ሐዋርያት። ስለዚህ ክርስቲያን ጠበቅ አድርጎ ወይም ሲገባ ወይም የመንፈሳዊ ነገርን ጠበቅ አድርጎ ሲይዝ ፈተናዎች ይመጣሉ። ለአምልኮት እንደ አንድ እርምጃ ስንራመድ ፈተናዎች፣ መሰናክሎች፣ እንቅፋቶች ይመጣሉ። ነገር ግን እነዚህን ታግሰን የምናልፍ ከሆነ አሸናፊዎች ነን፣ ውጤታማዎች ነን። አባቶቻችን ለዚህ ነው ውጤታማ የሆኑት። ዛሬ ገድላቸውን ስናነብ አንዳንድ ጊዜ ያስደስተናል። መከራ የተቀበሉትን ስናነብ ደግሞ ያሳዘነናል። ይህን ሁሉ መከራ ተቀብለው እንዴት ቻሉ እንላለን። ሲገባን ማለት ስንረዳ ማለት ነው። አንዱ ለአንዱ እኮ መልካም የሚሆነው የገባው ነው። ያልገባው እኮ አንዱ ለአንዱ ጠላት ነው። አሁን እኮ አንዱ ለአንዱ ጠላት ነው። ለምን በላ፣ ለምን ለበሰ፣ ለምን አመረበት፣ ለምን ለበሰች፣ ለምን አመረባት፣ ለምን ትዳር ያዘች፣ ለምን ወለደች የሚል ሰይጣናዊ ቅናት፣ ይሄ ደግሞ ከባድ ነው። ያው ስለዚህ ይሄ ሰይጣናዊ ቅናት ከባድ ነው። ሰውን ከሰው ያራርቃል። ሰውን ከሰው ሊያቀራርብ ሳይሆን ሊያራርቅ ነው። ዛሬ
በሕይወታችን ውስጥ የተለያዩ ቆቅሎሾች አሉ። ብዙ ቋጠሮቻችን አሉብን። እነዚህ ቋጠሮቻችንን መፍታት የሚችለው ሁሉን ወደሚችለው አምላክ ወደሚፈታው አምላክ ሰው ይፈታልኛል ብሎ ይሮጣል ወደ ሰው፣ ወደ ጠንቋዩ፣ ወደ መሰገሩ፣ ወደ መጽሐፍ ገላጩ፣ ወደ መዳፍ አንባቢ፣ ወደ ስነ ዘቅዛጩ ይሄዳል። ታዲያ እነሱ ይፈታሉ? አይፈቱም። ሰዎች ናቸውና መፍታት የሚችለው እግዚአብሔር ነው። መፍታት የሚችለው አምላክ ነው። ለእኛ የማይቻለው ለሱ ይቻለዋል። እሱ ሁሉም ማድረግ ስለሚችል ማለት ነው። ለቃሉ ከተገዛን ትእዛዙን ከጠበቅን እግዚአብሔር ለእኛ የማያደርግልን ነገር የለም። ሁሉም ማድረግ ይችላል። አምላክ ነው፣ ፈጣሪ ነው። ፈጥሮናል። ፈጥሮ ዝም አላለንም። የሟቹን ሞት አልፈቅድም ይላል። እንድንሞት አይፈልግም። በሰይጣን እስራት ተሰረን እንድንሰቃይ አይፈልግም። እኛ እሱን እያመሰገንን እያመለክን በእሱ ባዘዘን መንገድ እንድንጓዝ ብቻ ነው የሚፈልገው። ስለዚህ ብርቱ ልንሆን ይገባል። ሰይጣን ሊያውከን ይችላል። ግራ ሊያጋባን ይችላል። ሊፈትነን ይችላል። ብዙ ነገሮች ሊያመጣብን ይችላል። አይምሯችን ውስጥ ይመጣል። ልባችን ውስጥ ይመጣል። ያሾከሽኩብናል። ስለዚህ እግዚአብሔር አይሰማህም፣ እግዚአብሔር አይሰማሽም፣ እግዚአብሔር ይቅር አይልህም፣ እግዚአብሔር ይቅር አይልሽም እንዲህ የሚል ክስ ያመጣል። ያን ጊዜ እኛ የምንሰማው ከሆነ የምንቀበለው ከሆነ የእሱ ተገዢዎች እሱን ሰምተነዋል ማለት ነው። መስማት ያለብን እግዚአብሔርን ነው። ሰይጣኑን ሽሹት ከእናንተ ይሸሻል፣ እግዚአብሔርን ቅረቡ እሱም ይቀርባቸዋል ያለው አምላክ እግዚአብሔር ስለሆነ ማለት ነው። ስለዚህ አምላካችን እግዚአብሔር ሁላችንን የሚጠብቀን። አሁን ዝክር እያደረጋችሁ ያላችሁት እየተገበራችሁት ነው ያላችሁት ማለት ነው። ትናንትም ከትናንት ወዲያም የተናገርኩት ነገር አለ። አንዳንድ ሰዎች የበረከቱን እንትን እያደረጉ ነው፣ ስለ ጻድቁ ስለ አቡነ እስትንፋሰ ክርስቶስ። ስለዚህ መነሻዋ አንድ እህታችን ናት፣ ወለተ ማርያም የምትባል። ስለዚህ እሷ ናት መነሻ የሆነችው። እንዲሁ አባቴ አቡነ እስትንፋሰ ክርስቶስ ጸሎተኛ ናቸው። ገላቸውን ሲነበብ አዳምጣለሁ፣ ሁልጊዜ አዳምጣለሁ። ቃል ኪዳን አላቸው። ስለዚህ እኔም ዝክራቸውን ብዘክር ሚያዝያ ላይ ነበር፣ ግን ያን ጊዜ አልሆነም፣ አማት ስለሆነ ያልሆነም። አሁን ወደ ግንቦት ተዛወረ። ግንቦት ላይ ደግሞ እኛ ክርስቲያኖች አማኞች የገባን የተረዳን ወንጌሉ ሁሉ የገባን 10ቱ ትእዛዛትን 6ቱ ቃላተ ወንጌልን ከዚህ ውስጥ የምንተገብር ከሆነ ስለዚህ ውጤታማን ሁሉን የምንፈጽም ከሆነ ፍጹም ክርስቲያን ነን ማለት ነው። አባቶቻችን ይህን ፈጽመውታል። እኛ ግን ይህን ሁሉ አንፈጽመው። ለእኛ ኃጢአቱም ጽድቁም ይስማመናል። ለእግዚአብሔር ግን ጽድቅ ብቻ ነው የሚስማመው። ጽድቁን ፈልጉ ሌላው ይጨመርላችኋል አይደለም የሚለው። የሚሰጠው እሱ እኮ ነው፣ ሰጪው እሱ ነው። እኛ ብዙ ጊዜ እንሰጣለን እንላለን፣ የሚሰጠን እሱ ነው። በሰው ላይ አድሮ የሚሰጥ ሩሩህ የሚያደርግ ሰውን እግዚአብሔር ነው፣ መንፈስ ቅዱስ ነው። ሰይጣን ደግሞ ሰውን ጨካኝ ያደርጋል። እንዳንሰጥ፣ እንዳንጸድቅ፣ እንዳንባረክ፣ በረከት እንዳናገኝ ነው የሚፈልገው። ስለዚህ ይህንን እያወጣችሁ ያላችሁት እናንተ በገንዘብ እኔ ደግሞ በጉልበት እዚህ ያሉትን እናቶችን፣ እህቶችን፣ ወንድሞችን አስተባብርና እንዲሰሩ እነሱም በረከት እያገኙ ነው። አያችሁት? እናንተ ትልካላችሁ፣ እኔ ደግሞ እዚህ ጋር ሆኜ አስተባብራለሁ። ስለዚህ የሰው ልጅ በረከትን አገኘ ማለት ነው። የበረከቱ ተሳታፊ ሆነ ማለት ነው። ጸሎታቸው ስለዚህ ወዳጅ ያባጃ ሰው ወዳጅ፣ የስም ወዳጅ አለ፣ የአፍ ወዳጅ አለ፣ የከንፈር ወዳጅ አለ። ግን ወዳጅ ካደረግናቸው ቅዱሳን ልዩ ናቸው። በስጋችን የሚመጡ መከራዎች፣ ፈተናዎች ካሉ እንዲርቁ ያደርጋሉ። ይጸልያሉ፣ ከኛ የበረቱ ናቸው፣ ከኛ ለእግዚአብሔር የቀረቡ ናቸው። ስለዚህ የእነሱ ጸሎት ይታደገናል። ወደ አምላካቸው ወደ ፈጣሪያቸው ይጸልያሉ። ጠበቃቸው፣ ማራቸው፣ መሰናክሉን አርቅላቸው፣ ሰይጣን አስወግድላቸው ብለው ይጸልያሉ፣ ይለምኑታል። እግዚአብሔር ደግሞ ወዲያው ይሰማል። ለምን? እያንዳንዱ የእግዚአብሔርን ሕግ ትእዛዝ የጠበቁ ናቸው፣ ልዩ ናቸው። ቅዱስ ሲል እኮ የተለየ የተቀደሰ ማለት በቃ። ጻድቅ ሲል እኮ የጽድቅ ስራ የሚሰራ ነው። ስለዚህ በእኛ ውስጥ ይሄ ካለ፣ ፍቅር ካለን፣ አንድነት ካለ፣ መግባባት ካለ፣ ክርስቶስ ራሱን አሳልፎ ሰጠ። እኛ ደግሞ እርስ በርሳችን ብንፈቃቀር፣ እርስ በርሳችን ብንደጋገፍ፣ እርስ በርሳችን ብንረዳዳ፣ ስለዚህ እግዚአብሔር ደስ አይሰኝም? በእኛ ይሰኛል። ሰይጣን ነው የማይደሰተው። ሰይጣን ይናደዳል። ለምን ተፋቀሩ? ለምን ሰላም ሆኑ? ለምን ተግባቡ? ለምን ይደጋገፋሉ? ለምን ይተሳስባሉ? ለምን ይረዳዳሉ? ለምን ትሰጣለች? ለምን ይሰጣል? አትስጥ፣ አትስጪ፣ አትመጹት፣ አትመጹቺ። እንዲህ ነው እኮ የሚለው። አስራት በኩራት አታውጪ፣ አታውጣ ይላል
ሰይጣን ያን ጊዜ የሰው ልቡ ክፍልፍል ይላል። ስለዚህ ዝም ብዬ ነውና የምሰጠው። አዎ ዝም ብለሽ ነው የምሰጪው። አብርሃም በመንገድ ዳር ነው እኮ ነው ሰይጣን እኮ ወደ ቤቱን እንዳይመጣ ሰዎችን የከለከለበት በድንጋይ ራሱን በምታት ፈንክቶ ወዴት ልትሄዱ ነው? ወደ አብርሃም ወደ ወዳጃችን ወደ ደጉ። ስለዚህ እኔን ተመልከቱኝ አለ። እኔን እንዲህ ያደረገ እናንተን መጨረሳችኋል እንዴ? ከምንበላ ረሃብ ይሻለናል ብለው ቀሩበት። አያችሁ ሰይጣን እንዴት እንደሚፈትንና እንዴት እንደሚበክል እሱ መርዙን ያሰራጫል፣ በአይምሯችን ይረጫል። ከዚያ በኋላ ከአይምሯችን አይወጣ፣ ክፋት አይወጣ፣ ተንኮሉ አይወጣ፣ ቅናቱ አይወጣ። ሰይጣን ነው ቅናት ማለት፣ ምቀኝነቱ አይወጣ። እያንዳንዱ እግዚአብሔር የሚጠራቸው ነገሮች አይምሯችንና ልባችን ውስጥ ያስቀምጥብናል፣ ጥርጣሬ ይዘራብናል። ከዚያ በኋላ የምናምን ሰዎች እንጠራጠራል። ሰው እየተጠመቀ እኮ ያድነኝ ይሆን እያለ እኮ ይጠራጠራል ሰው። አዎ ያድነኝ ብሎ ነው እኮ መጠመቅ ያለበት። እስቲ ልሞክረው፣ ያድነኝ ወይ እስቲ ልሞክረው፣ ልፈትሸው። እንዲህ ብሎ አያስኬድም። እና ቅዱሳንን ወዳጅ ካደረግናቸው፣ ስለዚህ ታላቅ ስጦታ ያሰጡናል ከአምላካቸው ከፈጣሪያቸው። ቅዱሳን የዓለም ብርሃን ናቸው። ስለዚህ የዓለም ብርሃን ናቸው። ነቢይም በነቢይ ስም፣ ጻድቅም በጻድቅ ስም የሚመጸውት የጻድቅ ዋጋ ያገኛል። እና ይህን እያሰጣችሁ ይህን እያደረጋችሁ ያላችሁት እናቶች፣ አባቶች፣ ባልና ሚስቶች አንድ ናቸውና ወንድሞች፣ እህቶች፣ ስለዚህ በርቱ፣ ዋጋ አላችሁ የምታደርጓት በዚች ምድር ላይ። እንኳን ገንዘባችሁን ሰጣችሁ ጭስ የጨሰበት ላቡ የፈሰሰ እሳቱ የነደደ ያ ሁሉ ትልቅ በረከት አለው። ውጤታማ ነው የሰው ልጅ። ለዚህ ነው ጽድቅን መስራት በጎ ነገርን ማግኘት ነው። ጽድቅን ፈልጉ፣ ጽድቅን እሹ፣ ሌላው ይጨመርላችኋል። ሰጪ ነው አምላካችን። ለሁላችንም ጤናውን ይስጠን፣ ፍቅሩን ይስጠን፣ አንድነቱን ይስጠን፣ መግባባቱን ይስጠን፣ መደጋገፉን ይስጠን፣ መረዳዳቱን ይስጠን። ብዙ እህቶች እናቶች ልጆቻቸው እየረዱ እያሉ በቃ አንሰማም እያሉ በቃ ሀገር እያቋረጡ ባህር አቋርጠው፣ ስለዚህ እዚያ ሲደርሱ ምን አለ ዘመድ አለ እህት አለ ወንድም አለ ምን አለ ሲባል አይ እናት ያለች እህት ያለች እንዲህ አለ በል ይሄን ያህል ካላስመጣህ እናርድሃለን እንቆራርጥሃለን ይባላል። ከዚያ በኋላ 200,000 300,000 400,000 500,000 ካላመጣህ ይባልና የሰው ልጅ ከየት ያምጣ? ልመና። አሁን ሰዎች ልመና እየተያዙ ማለት ነው። አቤት ግፍ! አቤት የምሕረት አባት ምሕረቱን ቸርነቱን ይላክልን። ስለዚህ በሳውዲ ያሉት ብዙ እናቶች ልጆቻቸው አብረው እየሄዱ በቃ እሷ እየሰራች ከሌ እየሰራ ባህር የገቡትን እኮ ያያዋቸውም። ባህር ውስጥ የሰረጉት ባህር ውስጥ በውሃ ውስጥ የሞቱ ሰዎች ቤት ይቁጠረው። እግዚአብሔር ነፍሳቸውን ይማር። እንዲያው ከባድ ነው። ተዉ ቢሏቸው አይሰሙም። አቸገር ነው። ተዉ አትምጡ ሲባሉ አይሰሙም፣ ይመጣሉ። ስለዚህ ለሌሎቹ ጠንቅ ይሆናሉ። ትንሽ ሰርቼ ትንሽ አጠራቅሜ በሰላም ወደ ሀገር የገባለሁ ሲሉ አንዱ ይመጣል፣ አንዷ ትመጣለች። ከዚያ በኋላ ይህን ያህል አምጪ ተብላለች ተብያለሁ፣ ስለዚህ ሊገሉኝ ነው ሲባል ያው ተበድራም ምን ብላም ምን ብሎም ይሰጣሉ። ከዚያ በኋላ እንደገና ዓመታትን ያስቆጥራሉ። ከዚያ በኋላ ተስፋ የመቁረጥ የመበሳጨት የመጨናነቅ በቃ መንፈሳቸው ይጨነቃል። ከዚያ አይምሯቸው በቃ ከአይምሮ ውጭ ይወጣሉ። በቃ ብዙዎች ራሳቸውን እኮ የሚቀውሱት እኮ ወደው አይደለም፣ ከዚህ የተነሳ ነው። እና ይህም መንፈስ ያስወግድላቸው ያንሳላቸው። የቅዱሳን አምላክ መሐሪው ደጉ ቸሩ አባታችን ፈጣሪያችን ምሕረቱን ቸርነቱን ይላክልን። ሰላም ፍቅር ለሁላችን የሚያድለን እና የአባታችን የአቡነ እስትንፋሰ ክርስቶስ እንግዲህ ዝክር ያው አንዳንድ ሰዎች እንግዲህ ዛሬ ላክላክ አድርገዋል። 1 2 3 ሰዎች እንግዲህ ያው ወለተ ማርያም ገብረ ስላሴ እንደዚህ ያሉት አሁን እንግዲህ ያው እግዚአብሔር ይባርካቸው፣ በበረከት ይጎብኛችሁ። ሌሎቻችሁም ተሳተፉ። እንግዲህ 1063 21 63 518 በዚህ ማስገባት ትችላላችሁ፣ ገብረ ጊዮርጊስ ብላችሁ። ስለዚህ 9 ግንቦት 9 ደግሞ እንግዲህ ያው አባቶቻችን እናቶቻችን ወንድሞቻችን እህቶቻችን የተራቡትን እናበላለን ማለት ነው። እንግዲህ የዚያ ሰው ይበለን። ሁላችሁም ተሳተፉ፣ የበረከቱ ተሳታፊ ሁኑ። እንጽረቅ፣ በረከት እንድናገኝ አምላካችን እግዚአብሔር ይርዳን። የሰማነውን በዝነ ልቦናችን አምላካችን
ያሳድርብን ያውልብን። እንግዲህ በዚህም ቢተላለፍ ያው ታዳምጡታላችሁ፣ እያዳመጣችሁ ለሌሎች ደግሞ እንዲያዳምጡ አድርጉ። እግዚአብሔር ይባርካችሁ ይባርከን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለስነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ የመንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እምእግዚአብሔር ጸውር ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ጸልዮ ጸልይ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠረይ ኃጢአቴ ወኃጢአተ ኩሉ ሕዝበከ ማይሰራ ኃጢአት እግዚአብሔር ፍታ። እግዚአብሔር ይባርከን ይባርካችሁ። ያው እንግዲህ ስልክ ቁጥር 0922101220 ስለዚህ በዚህ መላክ ትችላላችሁ። እንደገና የላካችሁበት ያስገባችሁበት እንግዲህ ፈቃደኛ የሆናችሁ ሰዎች ነው። እኔ አላስቸግርም አላስጨንቅም። ያው ማስታወስ ነው። የምታረጉ ካላችሁ ያው ማድረግ ትችላላችሁ። ስልክ ቁጥር ይኸው። በዚህ ቴሌግራም አለ፣ ዋትስአፕ አለ፣ ኢሞ አለ። ድምፅ ማስቀመጥ ትችላላችሁ። ከዚያ በኋላ ሪሲት ያስገባችሁበት ካለ በዚህ ላኩልኝ። እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።